እኔ በጣም ያሳዘኑኝ የልጅቷ እናት ናቸው። አመት በዓል ነው ቄጠማ ጎዝጉዘዋል። በዚህ ውድ በሆነ አመት በዓል እኚህ ሴትዮ የልጃቸው ነገር ቢያናድዳቸውም እንኳን አርፈው ቡና እንዳይጠጡ በአመት በዓል ምድር ዶሮ ይዘን ሄድከው ወይስ እንቁላል? በስነ ስርዓት ነው ሄድኩት። አንኳኩቼ ነው የገባሁት። አስፋቅ ምን ልታረግ ሰው ቤት ሄድክ? በአመት በዓል ምድር ምን ልታረግ? እውነት እናት የምትወድ ከሆነ ያላየኸውን ማርያምን ልታረድልሽ ልትሰቀልልሽ ያንቺ ነገር ትላለህ። እዚህ ጋር ግን ያያሃትን እናትህን ታበሻቅጣለህ። እኔ እናትየዋ ናቸው ያሳዘኑኝ። ልጅቷ አጥፍታለች፣ ምንም ጥያቄ የለውም፣ ጥፋት አጥፍታለች። ነገር ግን በእናትየዋ የሆነው በአመት በዓል ምድር ቄጤማ በጎዘጎዙበት ገብተህ ያረከው ነገር ትክክል ሊሆን አይችልም። እግዚአብሔር ይገስጻችሁ እናንተ ቁም ስቅል የምታሳዩ ድሃውን ህዝብ። እንዲሁ የአመት በዓል ቡና እንኳን አርፈው እንዳይጠጡኝ ሴትዮ የልጃቸው ሁኔታ ሳያንሳቸው ጎረምሳ አንኳኩቶ ገብቶ የዚህን የት ነው ያለችው እያልክ ደግሞ በስነ ስርዓት ተመራርቀን የተለያየን። አንተን ማን ይመርቃል? አንተን ማን ይመርቃል? በዚህ ስራ አሳፋሪ ነው። በቃ ምን አይነት አስተሳሰብ ነው ያላቸው እነዚህ ጎረምሶች? እናንተ ምን አይነት ብስለት የሌለው ነገር ነው። ሰላማቸውን ነስተህ ፍተሻ ካረክ በኋላ ያቺ ልጅ ብታገኛት እኮ ያቤት ቀውጢ ሆነ። ጀግና አንበሳ ያዝክ ዘራፍ ልትል ነበር። አንበሳ ገዳይ ልትል ነበር። እኔ ኦርቶዶክስ ልጅ ልትል ነበር። ስማኝ ባክህ። የራሽያ ክርስትና ታውቃላችሁ። በቀደም እንደውም ፑቲን ቁጭ ብሎ እነዚህ አይሁዶችን ሲሳደብ ነበር እስራኤልን። ያው የነሱ ክርስትና የራሽያ ክርስትናና የኦርቶዶክስ ክርስትና አንድ ነው። ራሽያኖች እኮ ቦርናጌን አይደሉም። ቁጭ ብሎ ሲሳደብ ነበር ፑቲን። እነዚህ የተረገሙ ህዝቦች የማይረቡ ህዝቦች እያለ የእግዚአብሔርን ህዝብ አይሁድን ሲሳደብ ነበር። ኢትዮጵያ ደግሞ ከማን ጎን ነው የቆመችው ካላችሁኝ? ከፑቲን ጎን። ከእስራኤል ጎን እኮ አይደለም፣ ከፑቲን ጎን። በሚያሳዝነው ነው ያላችሁ። ስለዚህ ሰሞኑን አጋችሁ ኢየሱስ ጌታ ነው ሲሉ መስማት በጣም ደስ ይላል። የህዝብ ማዕበል ወጡ። ቪዲዮን አያይዛሉ። የህዝብ ማዕበል ነው የወጣው በዚህ ሰው የተነሳና እግዚአብሔር አዋቂ ነው፣ ምን እንደሚሰራ ያውቃል። የእግዚአብሔር ስራ ደግሞ አደራረጉ ረቂቅ ነው። ከኛ አይምሮ በላይ ነው። ከኔና እናንተ አይምሮ በላይ ነውና እሱ ደግሞ አይሳሳትም። አይሳሳትም። እስቲ ተመልከቱት። የሞተው አንድ ሰው የተነሳው ማዕበል ግን በሚሊዮን የሚቆጠር ዓለም ተናወጠች። ስለዚህ እግዚአብሔር ቃል ምን ይላል ካላችሁ ስለዚህ ነገር የእግዚአብሔር ቃል እንደዚህ ይላል በዮሐንስ 12:24 ላይ እውነት እላችኋለሁ የስንዴ ቅንጣት በምድር ወድቃ ካልሞተች ብቻዋን ትቀራለች፣ ብትሞት ግን ብዙ ፍሬ ታፈራለች ይላል። ቻርሊ አንድ ሰው ነው፣ በሞቱ ግን ብዙ ሰዎችን አፈራ። እግዚአብሔር ይመስገን። ምክንያቱም እግዚአብሔር ከዚህ ነገር መልካም ፍሬ ያወጣል። ጅማሬውም ደግሞ ጥሩ ነው። የእግዚአብሔር ነገር አለበት። ግን ሌላም ይሄ ዘረኝነት ነገር የተቀላቀለ ነገር አለው። እንደነ ጳውሎስ ፍጹም ወንጌል አይደለም። ይሄንን ልናውቅ ይገባል። ፍጹም ወንጌል አይደለም። ቻርሊ ክሪክ የተደበላለቀ ነው፣ እምነቱ የተደበላለቀ ነው ስላችሁ ፎከሱ አንድና አንድ ወንጌል ላይ አይደለም። የክርስቶስ ወንጌል ሰባኪ አይደለም ቻርሊስ ማለት። ነገር ግን እስራኤልን ይደግፋል፣ ክርስቲያን ነው፣ በወንጌል አይደራደርም፣ በእግዚአብሔር ቃል አይደራደርም። ኮንሰርቫቲቭ ነው ማለት እነዚህ አጥባቂዎች የቀኝ ክንፍ የሚባሉት ነው። ሁለተኛ ስለ ነጭ ነው በጣም የሚከራከረው። ልክ በድፍረት አቦርሽንን ይቃወማል፣ ውርጃን፣ የግብረ ሰዶም ጋብቻን ይቃወማል፣ በተለይ የጾታ ለውጥን ይቃወማል። እነዚህ ነገሮች በደንብ ይቃወማልና በጣም ነው በዛ ነገር በጣም አደንቀዋል። እና በክርስቶስ ኢየሱስ ስም ዓለም እየተናወጠች ነው። የመጨረሻው ዘመን ምልክት ነው። ይሄ ደግሞ ዓለምን አናውጣለሁ ብሏል እግዚአብሔር። ክብሩን ከመግለጡ በፊት ከለውጡ በፊት ነውጥ አለ። ከለውጥ በፊት ነውጥ አለ ወገኖቼ፣ አይቀርም። ደግሞ አንድ ጊዜ ዓለምን አናውጣለሁ ብሏል ጌታ እግዚአብሔር። አሁንም ዓለምን በማናወጥ የትውልድን ትኩረት ለመሳብ ነው። ለምንድን ነው ዓለምን የሚያናውጠው ካላችሁኝ? የትውልዱን ትኩረት ለመሳብና ትውልዱ ሁሉ ወደ ክርስቶስ ኢየሱስ እንዲሰበሰብ ነው። ጌታ እየተጣራ ነው። አሁን ጌታ ወደ እግዚአብሔር የመሰብሰብ ሰዓት ነው። በኃይለኛው ድምጽ እየተገለጠ ነው። ጆሮ ያለው ይስማል። ድምጹን ሰምቶ ወደ እርሱ ለቀረበ እግዚአብሔር ምሕረት ያደርጋል፣ መዳን ይሆናል፣ ከመጨረሻው ፍርድ ያመልጣል።
ለተዘናጉና ልባቸው ልከኛ ለሆነ ግን ከእግዚአብሔር ጥሪ ጋር መተላለፍ ወደ ሲኦል መውረድ ይሆናል። መጨረሻው ጥሪ ነው። አሁን እግዚአብሔር የመጨረሻ ጥሪ እያደረገ ነው ለዓለም ትውልድ ሁሉ። ሙስሊሙ እንኳን ታዘባችሁ። ስሙኝ፣ ሙስሊሙ ምን አለ? እንዴት ነው ክርስቲያኖች ክርስቲያን ነን ይላሉ። መጽሐፍ ቅዱሳቸው ውስጥ የሞኝ ጥቅስ ተጽፏል። ጠላትን ውደድ ምን የሚል ፍርድ እግዚአብሔር ነው የሚል። እነሱ ግን እኛን ይወቅሳሉ። እኛ እንገላለን፣ ወደ ሃይማኖት ሲቀይር እንገላለን በሚለው እነሱ ይቃወሙን ነበር። ይሄው ዛሬ እገላለሁ እያሉ ያሳድዳሉ ብሎ ሙስሊሙ ተናገረ። ስላንተ ሙስሊሙ እራሳችሁን ነው የምታሰድቡት። ማንነታችሁ ነው የሚገለጠው። ብትማሩ በጣም ወንጌላማኞች ይሄው ይቀልዱብናል። ከላይ እስከ ታች ይሳደባሉ። ጳጳሱ ይሳደባሉ። ኮሜዲያን የነበረው ደረጃ ሀብቴ ሳምበዲ እሱንም ቪዲዮ አያይዛለሁ። ደረጃ ሀብቴ ቀልዷል በኢየሱስ ስም እያለ ያው ተመናል። ጌታ ኢየሱስ ክርስቶስ ለምን እንደሚጮህ አይገባኝ። ጌታ ኢየሱስ ምን አለን? አዘንለት፣ ጸለይንለት። ይሄው ሰሞኑን ደግሞ ደምረው ትናንትና ከጌታ ቤት ወጥቶ ዛሬ በጌታ ጥምቀት ስርዓት ላይ ይቀልዳል። ለሱ ምን ጸልይለታለን? ዘራፍ አንልም፣ ያዙን አንልም፣ ልቀቁን አንልም። ለምን? ፍርድ እግዚአብሔር ነው። ሚረግሟችሁ መርቁ። ፐርሰናሊም አይደለም። እኔ እንደውም በእግዚአብሔር ነገር ላይ የሚቀልድ ሰው በጣም ነው የሚያሳዝነኝ፣ በጣም ነው የሚያስደነግጠኝ፣ በጣም ነው የምጸልየው። ወይኔ ጌታ ሆይ ይቅር በለው እላለሁ። ለምን? በእግዚአብሔር ላይ ቀልዶ የሚያልፍህ ነገር የለም ወንድም አለ። ይቅርታ ጠይቅና ንስሐ ግባ። የቀለድከው በጥምቀት የቀለድከው ሰው ንስሐ ግባ። ቅጣት የእግዚአብሔር ነው። እግዚአብሔር ቀላሉን ያርግልህ እላለሁ እኔ። ይሄው በዚህ በሟቹ የተነሳ ዓለምን ጥሪ አረገ። እግዚአብሔር ድምጹን አሰማ። በዕብራውያን 12:25-26 ምን ይላል መሰላችሁ? ለሚናገረው እምቢ እንዳትሉ ተጠንቀቁ። እነዚያ በምድር ላስረዳቸው እምቢ ባሉ ጊዜ ካመለጡ ከሰማይ ከመጣው ፈቀቅ የምንል እኛስ እንዴት እናመልጣለን? ካላመለጡ ነው የሚለው። እምቢ ባሉ ጊዜ ካላመለጡ ከሰማይ ከመጣው ፈቀቅ የምንል እኛስ እንዴት እናመልጣለን ካለ በኋላ በዚያም ጊዜ ድምፁ ምድርን አናወጠ። አሁን ግን አንድ ጊዜ ደግሜ እኔ ሰማይን አናውጣለሁ እንጂ ምድርን ብቻ አይደለም ብሎ ተስፋ ሰጥቷል። ይሄ የመግቢያ መልእክቴ ነው። በዚህ ሰውዬ ሞት የተነሳ ዓለም ተናውጣለች። ከዚህ ከነውጡ ጋራ ደግሞ የመንቃት አብሮ የመራመድ የማወቅ አዌርነስ የመፍጠር ኢትዮጵያም እኮ ከዓለም አገር አንዷ ነች አይደል እንዴ? ኢትዮጵያ ምን ሆና ነው ተገልላ የተቀመጠችው? ኢትዮጵያ ተሸፍና የተቀመጠች ነው የሚመስለው ከዓለም ጉዳይ ማለት ነው። አሁን አስቡት እንግዲህ ሰሞኑን በዚህ በአሜሪካዊው ሞት የተነሳ ዓለም በዛ ነገር የተናወጠ ነው። ቤተክርስቲያናት ተነስተዋል፣ ወንጌል ተነስተዋል፣ መስቀል ተነስተዋል፣ ትውልድ ተነስተዋል። ደግሞ ማርያም እንደምትሏት ከሆነች ለምንድን ነው ራሷ ስዕሉን እንኳን ስትቀደድ አንድ ጊዜ እንደውም ስግደቷን አይታ የሆነች ልጅ ትሰግዳለች ጧጧትና ለማርያም አንድ ቀን ስትሰግድ ቸኩላ ብዙ በደንብ ሳትሰግድ ስትወጣ አንቺ ነይ ተመለሽና በደንብ ስገጂ አለቻት። አሁን ታዲያ ማርያም ስትቀደድ እረፊ አትቅደጂኝ ለምን አላለችም? ይሄ ነው ጥያቄ። ምን ታስጠል ከሆነ እናንተ እንደምትሉት። ስለዚህ ራስ ተሰብስበው ደግሞ ምን ይላሉ መሰላቸው? ያዳናችሁ ማነው? ማርያም የበመከራ የደረሰች ናችማና ማርያም ዛሬም እኛ ከፍ ምን አረጋው እየባሰባቸው የእናንተ ሰዎች አንድ በሉ። እነዚህ ሰዎች ዛሬ ያዳናችሁ ማነው? ያኖራችሁ ማነው? ማርያም ስሏል። ማርያም እንላለን። ዛሬም ስሟን አንሰለች። በየሰው አይቀጣ። የዘበነ መልስ ደግሞ ይገርማል። ዋናው አስተማሪያችሁ የማይገናኘውን ከማይገናኘው ጋር ሰፍቶት ቁጭ አለ። የባቢሎን ነገር አለ። በቃ ባቢሎን አለ። ቤተክርስቲያን ለማፍረስ የተነሱ አለ። ኖ ቤተክርስቲያን ለማፍረስ የሚነሳው ዲያብሎስ የክርስቶስ ተቃዋሚ ነው። ባቢሎን አስተሳሰብ፣ የክፉ አስተሳሰብ ሁሉ ባቢሎናዊ ነው። ቤተክርስቲያን ማጥፋት ባቢሎናዊ ነው። ካህናት ማረግ ባቢሎናዊ ነው። ምን አለ? ስዕልን መቅደድ ከቤተክርስቲያን ማፍረስ ጋር ነው ያያያዘው እሱ። መጽሐፍ ቅዱስ ሲቃጠል ሲቀደድ ግን ምንም አላለም። ራሱ ዘበነም የባቢሎን መንፈስ እግዚአብሔር መልስ ይሰጥበታል። የባቢሎን መንፈስ ነው አለ። በቃ
ትልቅ ደቃ ቢግ ዲል የማርያም ስዕል ተቀደደ። ትልቅ አፍራሽ መጣ። ከላይም ያሉት ከታችም ያሉት አንድ አይነት አስተሳሰብ። ምን ጎደላቸው ብትሉኝ የወንጌል ዕውቀት ጎሏቸው ተጠበቀ ነው። ኢትዮጵያ ውስጥ ደግሞ ኢሬቻ እየተጠበቀ ነው አንፎርቹኔትሊ። ያ ደግሞ አንዱ ሳንወጣው አንዱ ደግሞ ያ የባዕድ አምልኮ ደግሞ ሊመጣ ነው። በየዓመቱ ይነገራል። በየዓመቱ እግዚአብሔር ተው ይላል፣ የባዕድ አምልኮ አቁሙ ይላል። አሁን ደግሞ ኢሬቻ ይባልና በዚህ በተወደደ ቅቤ ዛፍ ሊቀባ ነው። እንግዲህ ምን ይደረጋል? ምን ይደረጋል? እግዚአብሔር የማይወደውን የአምልኮ የባዕድ አምልኮ ኢትዮጵያ ይዛ አደባባይ ይዛ ወጣ ፕራውድ ሆና ኩራት ሆኖላት የሀገር ኩራት ተብሎ ዩኔስኮ ላይ ተመዘገበ። ዩኔስኮ ላይ ተብሎ እየተወራላት ይሄ ደግሞ እግዚአብሔርን ማሳዘንና እግዚአብሔርን አለመፍራት ይተመሰገነ ይሁን። እግዚአብሔር እስራኤልን አረሳ። እስራኤልን አረሳ። ምንና እናንተ እረስተን ሊሆን ይችላል። እግዚአብሔር ግን እስራኤልን አረሳ። እስራኤል ደህና ነች፣ ሰላም ነች። አሁን በዚህ በቻርሊም ሞት እስራኤል ሐዘኗን ገልጻለች። ቻርሊ ከእስራኤል ጎን የቆመ ነው ብላለች። ከዓለም ጋር አለች፣ እስራኤል አለች፣ መሪ ሆና ማለት ነው። እስራኤልን እግዚአብሔር ይባርክ። መሪው ስለ ሟቹ ተናገረ። ሟቹ የእስራኤል ደጋፊ፣ ስለ እስራኤል የሚከራከር፣ ስለ ሀገር ፍቅር የሚሰብክ ነበር አለ። እስራኤል አንቺን ማን ይረሳል? ማንስ ቢጠላሽ፣ ማንስ ቢቃወምሽ እንዳማረው ይቀራል እንጂ እስራኤልን አንረሳም። ስለዚህ ለእስራኤል ቃል አለኝ ዛሬ። ለጽዮን ዝም አልልም፣ ስለ ኢየሩሳሌምም ጸጥ አልልም። ጽድቋ እንደ ጸዳል መዳኗም እንደሚበራ ፋና እስኪወጣ ድረስ ይላል። ከዛ በኋላ ደግሞ ቁጥር 6 ላይ ምን ይላል መሰላችሁ? ኢየሩሳሌም ሆይ ጉበኞችን በቅጥርሽ ላይ አቁሜያለሁ። ቀንና ሌሊት ከቶ ዝም አይሉም። እናንተ እግዚአብሔርን የምታሳስቡ ኢየሩሳሌምን እስኪያጸና በምድርም ላይ ምስጋና እስኪያደርጋት ድረስ አትረፉ፣ ለእርሱም እረፍት አትስጡ ይላል። እኔና እናንተ በርትተን ለእስራኤል እንጸልያለን። እሱን ከማወዳ ምን ይወዳደራል? ሁሉን እርግፍ አድርጎ አስትቶ ያስኬዳል። ሽልማቴ የኔ ጌታ። ሰላም ሰላም ወገኖቼ፣ ኢትዮጵያውያን፣ ኤርትራውያን፣ ይህ ወንጌል ለዓለም ሁሉ የቃልና የመንፈሳዊ ምክር አገልግሎት የመጨረሻው ዘመን የእግዚአብሔር ድምጽ የሚሰማበት ነው። እንዲህም አላቸው፣ ወደ ዓለም ሁሉ ሂዱ፣ ወንጌልንም ለፍጥረት ሁሉ ስበኩ። እህታችሁ ወንጌላዊት ጸገነት ነኝ። ሰላም ሰላም ወገኖቼ፣ እንዴት ናችሁ? እንዴት ከረማችሁ? ኢትዮጵያውያን፣ ኤርትራውያን፣ እህታችሁ ወንጌላዊት ጸገነት ነኝ። ይህ ወንጌል ለዓለም ሁሉ የቃልና የመንፈሳዊ ምክር አገልግሎት የመጨረሻው ዘመን የእግዚአብሔር ድምጽ የሚሰማበት ወቅት ነው። እንግዲህ ዛሬም ደግሞ በወቅታዊ ጉዳዮች ላይ ዓለም ደግሞ በደረሰችበት ገጽታ ላይ ሆኜ ያለኝን ሐሳብ ከእግዚአብሔር ቃል ጋር የገባኝን በመንፈስ አቀርባለሁኝ፣ ሼር አረጋችኋለሁ። ይህንን መልእክት ደግሞ ለሌሎች እንዲደርስ ባካችሁ ሼርና ሰብስክራይብ አድርጉ። አጭር ጸሎት አረግና ወደ ዛሬው መልእክት ገባለሁ። እግዚአብሔር አባት ሆይ እናመሰግናለን። ክብር ላንተ ይሁን ጌታ ሆይ፣ ሁሉ ባንተ ሆነ። እግዚአብሔር ሆይ እናመሰግናለን። እዚህ ደርሰናል። ጌታ ሆይ ይህን ሰዓት ይህን ጊዜ ደግሞ ባርክልኝ። መንፈስ ቅዱስ አግዘኝ። የሰሚ ጆሮችም ደግሞ ይከፈት። ጌታ ሆይ ሁሉ ለክብር ይዋል። በምትወደው ልጅ በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም ጸለይኩኝ። አሜን። ወገኖቼ እንዴት ናችሁ? ተባረኩልኝ። ዛሬ ደግሞ ያው እንግዲህ ዓለም ላይ የሆነ ያለው ነገር ብዙ ነውና እንደ ኢትዮጵያዊ ደግሞ ወደ ኋላ ይቀረን ይመስላል። ወደ ኋላ በጣም የኋልዮሽ እየሄድን ያለ ነው ይመስልኝ እና ዓለም በከፍተኛ ፍጥነት እየተቀየረች ነው። በጣም እየነጎደች ነው ዓለም እንደምናየው ከሆነ ወደ መጨረሻዋ እየተንደረደረች ነው ያለችው። በሚሆነው ሁሉ ደግሞ የእግዚአብሔር እጅ አለበት። እግዚአብሔር ፈጣሪ ነው፣ መሪ ነው፣ አድራጊ ነው። እሱ ነው የሰራንና በሱ ፈቃድና በሱ ሐሳብ ነው ዓለምም እየተመራች ያለችው ማለት ነው። ስለ መጨረሻው ዘመን ብዙ ይነገራል በየቀኑ። እንግዲህ ምን ያህል እንደሚሰማ ማን እንደሚያስተውል አላውቅም። ነገር ግን የኢትዮጵያ ሕዝብ ከእግዚአብሔር ሐሳብና ከእግዚአብሔር ፈቃድ
ከእይታ ውጪ ያለ ነው የሚመስለኝ። እኔ ከራዳሩ ውጪ ነው ያለ ነው በእውነት ምንም አንሰማም አንለማም። ምንም አይነት በዓለም ላይ ስለሚሆነው ነገር ተሳትፎም የለንም፣ አስተዋጽኦም የለንም፣ አዌርነሱም የለንም። ኢትዮጵያዊ የሆነ የተለየ ዓለም ውስጥ ያለ ህይወት የሚመራ ሰው ነው ህዝብ ነው የሚመስለኝ እኔ ሳስበው። ምክንያቱም በዓለም እየሆነ ያለውን ነገር ምንም አልገባውም፣ የእግዚአብሔርን አካሄድን አልተረዳም። ዝም ብሎ በራሱ መንገድ በራሱ ዛቢያ ሚሽከረከር ነው የሚመስለኝ እኔ እንደ ህዝብ የኢትዮጵያ ህዝብ ማለት ነውና የጌታ መምጣት እንደቀረበ ጌታችን በክብር ይመጣል፣ ቤተክርስቲያን ትነጠቃለች፣ ተዘጋጁ ተቀደሱ እያለን ነው እግዚአብሔር ያለው እየተጣራ ነው። እና የምናየው የምንሰማው ሁሉ ደግሞ ይህንኑ ነው የሚያረጋግጥልን። የጌታ መምጣት እንደቀረበ ነው የሚያረጋግጥልን። እንደውም አሜሪካን ውስጥ አሁን እየተወራ ያለው ነገር ምንድነው? በመስከረም ይመጣል ጌታ። ይሄ የትራምፔት በዓል አላቸው እስራኤላውያን፣ የመለከት የሚነፉበት በዓል አላቸውና እሱ በ23 ነው ሰፕቴምበር 23 በነጮቹ አቆጣጠር። ያን ጊዜ ጌታ ይመጣል እያለ እየተጠበቀ ነው። እንግዲህ መስከረም እየተጠበቀ ነው። ስለዚህ ከሰሞኑ የዓለም መነጋገሪያ የሆነው የአሜሪካዊው የእምነት አቀንቃኝ እምነትን በድፍረት ያመነው የሚናገር ሰው እንግዲህ እንደነ ጴጥሮስ ነው አንለው። እኔ ገባኝ ገብቶኛል። እንደነ ጴጥሮስ እንደነ ጳውሎስ አይደለም። ቻርሊ ክሪክ የተደበላለቀ ነው፣ እምነቱ የተደበላለቀ ነው ስላችሁ ፎከሱ አንድና አንድ ወንጌል ላይ አይደለም። የክርስቶስ ወንጌል ሰባኪ አይደለም ቻርሊስ ማለት። ነገር ግን እስራኤልን ይደግፋል፣ ክርስቲያን ነው፣ በወንጌል አይደራደርም፣ በእግዚአብሔር ቃል አይደራደርም። ግን አስተሳሰቡ አንደኛ ኮንሰርቫቲቭ ነው ማለት እነዚህ አጥባቂዎች የቀኝ ክንፍ የሚባሉት ነው። ሁለተኛ ስለ ነጭ ነው በጣም የሚከራከረው። ልክ በድፍረት አቦርሽንን ይቃወማል፣ ውርጃን፣ የግብረ ሰዶም ጋብቻን ይቃወማል፣ በተለይ የጾታ ለውጥን ይቃወማል። እነዚህ ነገሮች በደንብ ይቃወማል እና በጣም ነው በዛ ነገር በጣም አደንቀዋለሁ። ትልቅ ንቅናቄ ደግሞ በማስነሳቱ እኔ ተገደለ ሲባል እግዚአብሔርን ጠየቅኩ። ዋይ ይሄ ልጅ ለምን ተገደለ ብዬ ጠየቅኩኝ። በትክክል ይሄ ሰው ወጣቱን እያስተማረ ነው፣ የእግዚአብሔርን ቃል እየሰበከ ነው፣ ለምን ተገደለ ብዬ ስጠይቅ ያው እንግዲህ መረዳት ይመጣል ከእግዚአብሔርና ምንድነው የተረዳሁት? ንጹህ ወንጌል እንዳልሆነ የሚሰብከው የነበረው ንጹህ ወንጌል አይደለም። ነገር ግን ለብዙዎች መዳን፣ ለብዙዎች ወደ እግዚአብሔር ማሰብ፣ ለብዙዎች ያሉበትን ጨለማና ስተት ለመግለጥ እግዚአብሔር ተጠቅሞበታል። በጣም ደፋር ነው። ስለ ክርስቶስም ለመናገር አይፈራም። ግን ያው አንዳንድ ነገሮቹ ደግሞ ከእግዚአብሔር ሐሳብ ውጪ ነው ሲናገር የነበረው ማለት ነው። ለምሳሌ ስለ ጥቁሮች ያለው አስተሳሰብ፣ ስለ ፖለቲካ ውስጥ በጣም ይገባልና አሁን በጣም በሱ የተነሳ ዓለም ተነቃንቋል። በጣም በሚገርም ሁኔታ ዓለም ተነቃንቃለች። በተለያየ ዩሮፕ፣ በተለይ በእንግሊዝ፣ በስፔን፣ በጣሊያን፣ በፈረንሳይ፣ በኩባ፣ በጀርመን ተነቃንቋል። ትውልድ ተነቃንቋል። 3 ሚሊዮን ሰው ነው የወጣው በዩኬ በዚህ በኢንግላንድ አካባቢ ማለት ነው በዚህ ሰው የተነሳ። አሁን ይህ ንቅናቄ ግን ማንነትን ወደ ማወቅ ነው። ማንነት ለካኔ እንደዚህ ነኝ። ይሄ ፓትሪዮት ይሉታል። ፓትሪዮቲዝም ማለት የሀገር ወዳድነት፣ የሀገር ፍቅር፣ ራስን የማወቅ ሌሎችን ደግሞ አዌርነስ አካባቢ ያለውን ነገር የመረዳት ትልቁ ነገር ግን እነዚህ ሰዎች ሲወጡ መስቀል ይዘው ነው የወጡት። ጂሰስ ኢዝ ዘ ሎርድ እያሉ ነው የተነሱትና ይሄ በጣም ለኔና ለናንተ ትልቅ ነገር ነው። እግዚአብሔር መንገድ አለው። በሞትም እንኳን ሌላውን ደግሞ የሱ የሆነውን አጀንዳ ያስነሳል ማለት ነው። በዚህ ልጅ የተለኮሰው ሰዓት ዓለምን በኢየሱስ ክርስቶስ ስም ሲያነቃንቅ እያየን ነው። ትውልድ ሁሉ በአንድ ወቅት ክርስቲያን እንደነበር አስታውሶ መስቀሉን ይዞ መጽሐፍ ቅዱሱን ገልጦ እያየን ነው። አሁን እንግዲህ ቤተክርስቲያን ተዘጋጅታለች ወይ ነው? ይሄንን ትውልድ የምትቀበልበት ቤት አላት ወይ? የምትመግበው ነገር አላት ወይ? የምታስተምረው ነገር አላት ወይ? ይሄ ለቤተክርስቲያን ትልቅ የመንቂያ ደውል ነው።
እንግዲህ 3 ሚሊዮን ሰው እግዚአብሔርን ማምለክ ፈልጋለሁ ወይ ደግሞ የክርስቶስ ተከታይ መሆን ፈልጋለሁ ካለ ያ የቤተክርስቲያን አደራ ነው። ስለዚህ ቤተክርስቲያን ሬዲ ናት ወይ የሚለው ነገር ያጠያይቃል። በደኛ ሀገር ደግሞ ስንመጣ ጉድበል ዘንድሮ ስለ አድኖ ተነስቷል። አሎ ወደ ኋላ እኮ ነው ያለነው። ኋላ ቀር ህዝብ እኮ ነው። አሁን የኛ ሀገር ደግሞ እየተናወጠች ያለችው በስለ አድኖ ነው። አይገርማችሁ ምን ያህል ወደ ኋላ እንደቀረን። አሁን እስቲ አሁን ምድር እየተናወጠች ነው። ምድር እየተናወጠች ነው። እዛ ውስጥ ግን ኢትዮጵያ ውስጥ አጀንዳ የሆነው ነገር ወፍ የለም። የማርያም ስዕል ወፍ የለም። ማርያም አጀንዳ አይደለችም። አጀንዳው ክርስቶስ ነው። አጀንዳው መስቀሉ ነው። የኔና የናንተ ሀገር ግን አጀንዳ አርጋ ያዘችው የማርያምን ስዕል ነው። ሳሊው ስሎ የሰጠውን ወረቀት ተቀደደ አልተቀደደ፣ እንደዚህ ተደፈረች እናቴ ተደፈረች እናቴ ተደፈረች። ሰው ለወንጌል ይወጣል፣ ሰው ለክርስቶስ ስም ይጋደላል። ኢትዮጵያ ግን የሚጋደሉት ለማርያም ስዕል ነው፣ ለስዕል አድኖ። ስሙኝ ባካችሁ፣ እኛ የምናውቀው ተጋድሎ ለኢየሱስ እንጂ ለማርያም አይደለም። እንደገና ደግሞ የማርያም ስዕል ብሎ ነገር የለም። እስቲ አሁን የትኛውም ሰልፍ ሲወጡ እዩ፣ ወይ መስቀል ነው ወይ መጽሐፍ ቅዱስ ነው ወይ የኢየሱስ ምስል ነው። ማርያም ብሎ ነገር የለም። በእናትነቱ ያቋታል፣ አዎ ያከብሯታል፣ አዎ። አሜሪካ ሙሉን እንደውም በክርስትና አንደኛ ሀገር አሜሪካ ናት ተብሏል። 200 ምናምን ሚሊዮን ክርስቲያን ነው ያለው አሜሪካ ውስጥ። ኢትዮጵያ 8ኛ ነች በክርስትና 74 ሚሊዮን ክርስቲያን ከናይጄሪያ በታች ከራሺያ በታች። ስለዚህ ሰሞኑን ሀገሬ ደግሞ ትናጣለች ትናወጣለች። በምን በስዕል አድኖ በማርያም ስዕል። በጣም የሚያሳዝን ነገር፣ የሚያሳዝን አካሄዱ ራሱ የሚያሳዝን እኮ ነው። ስሙኝ ባካችሁ፣ የኋላ ቀር መገለጫ በየትኛውም ዓለም ቢካሄድ ክርስትና ክርስቶስ ነው። ከክርስቶስ ውጪ ክርስትና የለም። ማርያምን አስቀድሞ ክርስቲያን ነኝ ማለት አይቻልም። ማርያምን አስቀድሞ ኢየሱስን ከኋላ አድርጎ ክርስቲያን ነኝ አይሰራም። እንደዚህ አይነት ነገር አይሰራም። ስሙኝ፣ የማርያምን ስዕል ስለቀደደችው ብትል ብለው ትገደል ትወገር እያሉ ነው። ያዙ ልቀቁን እያሉ ነው። ጎረምሶቹ እኮ ናቸው። አባና አባ እኮ ጸጥ ብለዋል። ለምን? ያቃሉ ከላይ ያሉት እንደማያዋጣ ያቃሉ። ይሄ እኮ አባቱን ማይታዘዝ ልጅ ነው። ያዙ ልቀቁኝ እያለ አሁን እንደዚህ የበጠበጠው አባቱን ማይታዘዝ ልጅ ነው። ስለዚህ የጨለማ ነገር ነው እየተገለጠ ያለ ነው። የዓለም አካሄድ በጣም የሚያሳዝነው። እኔ የምለው የኦርቶዶክስ ወጣቶች ወደ ብርሃን የምትመጡት መቼ ነው? ይሄ የጨለማ ስራ እኮ እየተገለጠ ነው። ወይ አባቶቻችሁን አትታዘዙ፣ ወይ ለእግዚአብሔር ቃል አትታዘዙ፣ ወይ የራሳችሁን ወላጆች አትታዘዙ። መረን የወጣ ትውልድ ነው ይሄ መረን። ወይ የመንግስትን ሕግ አታከብሩ። እስከ መቼ በጨለማ? ሌላ ቀርቶ ስሙኝ፣ ቪዲዮ አያይዛለሁ። እነሱ የተነጋገሩትን ያው ታውቁታላችሁ። ሰሞኑን ጆሮአችን ሲደነቁር ነው የከረመው። ልጅቷ ደግሞ ይቅርታ ጠይቃለች። በቃ አለቀ። እንዴት ነው እንዲህ አይነት ነገር? ስንቱን አሳዳችሁ ትጨርሱታላችሁ? ስንቱን አስራችሁ ትጨርሱታላችሁ? ገና እኮ ብዙ የማርያምን ስዕል ቀዶ የሚጥል ይመጣል እኮ። ሰው ክርስቶስን ሲያገኝ እኮ ያለፈ ስዕል ያለፈ ነገር አጸደውን ምኑን ቀለጣጥሞ ቆራርጦ እኮ ነው የሚሻገር ወደ ኢየሱስ ክርስቶስ። እና ተሸክመን ልንገባ ነው የፈለከው? ይሄ ከእውቀት ማነስ የመጣ ነገር ነው። በየትኛውም ሁኔታ ብትሄድ ደግሞ አንተ የሰራው ስራ ከልጅቷ የባሰ የክፉ ስራ ነው የሰራው። አሁንም ደግሞ ታስረሃል አሉ። ያው እንግዲህ ውጤቱ ነው ወንድም አለ። ውጤቱ ታስረሃል አሉ። ጥሩ ነው። ለምን ሰው ቤት አይገባም? እንኳን አደረሳችሁ ብትል ወድ ነበረ። በጣም የሚገርመው ነገር ነው። ይቺ ልጅ ብትበድልም የምታመልኳትን ማርያምን እንጂ እናንተን አልበደለችም። ማርያምን በደለችው፣ አንተን አልበደለችም። ማርያምን ከበደለች ደግሞ የእሷ ማርያም ራሷ እናንተ እንደምትሉት ምትቀጣ ከሆነ ማርያም ትቀጣታለች እኮ። አንተ እኮ ቀጪ አይደለም። ምን አለ ከወንጌል አማኞች ብትማሩ። እኛ እኮ የሰደበን አንሰድብ፣ የረገመን እንደው እንመርቃለን፣ ለሚያሳድዱን እንጸልያለን። ፍርድ የኔ ነው ብሏል ጌታ፣ ፍርድ የኔ ነው ብሏል። እዚህ ጋር እንደውም ጥቅስ አለኝ በሉቃስ 6:27 ላይ ነገር ግን ለእናንተ ለምትሰሙ እላችኋለሁ፣ ጠላቶቻችሁን ውደዱ፣ ለሚጠላችሁ መልካም አድርጉ፣ የሚረግሟችሁ መርቁ፣
ስለሚበድሏችሁ ጸልዩ ነው የሚለው። መንገድ ላይ እንኳን እንደዛ ስታሳድዱን፣ እንደዛ ስትመቱን፣ ድንጋይ ሲወረወር አንድ ሰው ሲደባደብ አይተሃል? እና አቅማተን መሰለህ? አይደለም። ግን የእግዚአብሔር ፍቅር፣ የክርስቶስ ፍቅር እሱ እንኳን ሲደበደብ፣ እሱ እንኳን ሲገረፍ የሚሰሩትን አያውቁምና ይቅር በላቸው ነው ያለው። እናንተ በእግዚአብሔር ሥራ ገብታችሁ ያዙ ይልቀቁኝ፣ ይሄ በጣም መቅረት ያለበት ነገር ነው። ምን አገባህና? በጣም ነው የሚያሳዝነው። በእውነት ነው ብለው ኦርቶዶክሶች ዛሬ ገዳይ አሳዳጅ ሆነዋል። ኢየሱስ የሚለውን ሁሉ ያሳድዳሉ። በማርያም የመጣውን ንግደል ይላሉ። የኢትዮጵያ ሕዝብ ሁሉ ሊያልቅ እኮ ነው አሁን። ለመሰላችሁ ወደ ክርስቶስ መምጣቱ አይቀርማ። ስንቱን ገላችሁ ልትጨርሱት ነው። አትችሉትም፣ አትዘልቁትም። ስለዚህ ማረፍ ነው የሚሻለው። አንድም የተሻለ ሐሳብ የሚያመጣ የለም። ተያይዛችሁ ገደል። ፍርድ የእግዚአብሔር ሆኖ ሳለ እናንተ ፈራጅና አራጅ ማን አደረጋችሁ? እግዚአብሔር አይናችሁን ያብራ። በጣም የሚያሳፍረው ግን በኢየሱስ ላይ ምንም ቢባል ወንጌል ቢቀደድ ቢቃጠል ምንም አትሉ። እኛ ወንጌል አማኞች ባለፈው አንድ ልጅ ወንጌል እንትን አለ ሽንት ቤት ውስጥ ከተተ ቀዳደደ ብለን በጣም ጸለይንለት። ዛሬ ይሄው ወደ ጌታ መጥቷል። ሃሌሉያ! ዛሬ ወንጌልን አንስቶ ወንጌል ሰባኪ ሆኗል ራሱ። እንደዚህ ነው ጌታ የሚሰራው። ግን አሁን የማርያምን ስዕል ቀደደች ብለህ ያዙ ልቀቁኝ ብትል ምን ውጤት ይመጣል? ወደ ማርያም ብትመጣ ብትመላለስ የሚለወጥ ነገር የለም። ስለዚህ የተሰራው ነገር ያንተ የሰራው ነገር ስተት ነው። ልጅቷ የሰራችው ነገር ስተት ነው። ይቅርታ በጣም ይቅርታ አድርጉልኝ። እኔ ይሄ ማንነቴ አይደለም። ያሳደገችኝ ያስጠመቀችኝ እናቴ ተናግራለች እኮ እህተ ገብርኤልን እኔ ላይ ቅጣትም ከወሰነ እኔ ላጠፋው ጥፋት ፉል ኃላፊነት ወስጄ እስር ቤት መግባትም ካለብ የሞት ፍርድም ከፈረደችብኝ ነው። በቃ አባቶች ደግሞ ይቅርታ ሊያደርጉ ግዴታቸው። ልጅ ናት። ባለፈው ቤተክርስቲያን ውስጥ ስለ ኢየሱስ ተዘመረ ብላችሁ ሼም እኮ ነው እናንተ ሼም። ቤተክርስቲያን የኦርቶዶክስ ቤተክርስቲያን ውስጥ ስለ ኢየሱስ ተዘመረ ብላችሁ ትታሰር፣ ትወገር፣ ትገደል ተብሎ ይቅርታ ጠይቃለች እቺ ልጅ። በቤተክርስቲያን ውስጥ ስለ ኢየሱስ ሲሰበክ ስለ ኢየሱስ ሲዘመር እንደ ጠላት እንደ ጥፋት ያያችሁ ሰዎች ምን ይጠበቃል? አሁን ስዕል ሲቀደድ ያዙ ይልቀቁኝ ብትሉ ይሄ ትክክል አይደለም። ደግሞ ቃል አለ፣ እግዚአብሔር ቃል ምንድነው ብትሉኝ፣ እግዚአብሔር የተቀረጸውን ምስል አታምልክ፣ አትስገድላቸው ይላል። መቼም ይሄ ነገር ተደጋግሞ ተነግሯል፣ አትሰሙም። በዘጸአት 23 ላይ ከኔ በቀር ሌሎች አማልክት አይሁኑልህ፣ በላይ በሰማይ ካለው በታች በምድር ካለው ከምድርም በታች በውሃ ካለው ነገር የማናቸው ምሳሌ የተቀረጸውን ምስል ላንተ አታድርግ፣ አትስገድላቸው፣ አታምልካቸው ይላል። እንደውም ምስሉ አይን አለው አያይም። አሎ የሆነ ሰውዬ እኮ ነው የሰራው፣ ተገዝቶ እኮ ነው፣ እዛ መንገድ ላይ ተሰጥቶ ነው የቆየኮ። ማት እኮ ወጪ ነው የሚደረግበት። አሁንማ ብዙባቸዋል። ለዚህ ለስዕል ነጋዴ ሲሳይ ሆኗል አሁን። ከዛ ያመጡና ቤት ታመጣዋለህ፣ ፍሬም ትገዛለህ፣ ምን ትላለህ? ማት ነው ያለው። እናቴ የምትሰግድበት ጧትና ማታ የነበረ ምን እናርገው? እሱን አሁን ቀለጣጥሞ ከመጣል ሌላ ምንም ማድረግ አይቻልም። አይጠቅምማ። ቢጠቅመን እናጠራቀመው ነበር። አይጠቅምም። ስዕል አያድንም። አትስገድላቸው ይላል። ይኸው ቁጥር 3 ላይ የሚሰሯቸውም የሚያምኑባቸውም ሁሉ እንደነርሱ ይሁኑ ይላል። መዝሙር 11:4-8 ላይ የአሕዛብ ጣዖቶች የወርቅና የብር የሰው እጅ ሥራ ናቸው። አፍ አላቸው አይናገሩም፣ ዓይን አላቸው አያዩ፣ ጆሮ አላቸው አይሰሙም፣ እጅ አላቸው አይዳስሱም፣ እግር አላቸው አይሄዱም። በቃ ይሄ ነው፣ ዲዳ ናቸው። ስለዚህ ለስዕል ስትሰግድ ስታመልክ እግዚአብሔርን እየበደልክ ነው፣ ኃጢአት ነው ማለት ነው። ደግሞ ሽንጣችሁን ገትራችሁ አይ ስዕል አድኖ አንሰግድላትም፣ አይ የምናምን የጸጋ ስግደት የምናምን ስግደት ብሎ ነገር የለም። ታመልኳታላችሁ። ግልጽ ነው ይሄ። ስለዚህ ምን አለች ልጅቱ? ጥሩ ነገር በእኛም እንዳታሳብቡ እግዚአብሔር የተባረከውን። ይቺ ልጅ ኦርቶዶክስም አይደለውም፣ እናቴ ኦርቶዶክስ ነች፣ አከብራለሁ፣ ኦርቶዶክስን ወዳለሁ አለች። ግን ወንጌል አማኝ አይደለውም፣ በማንም ቤተክርስቲያን አባል አይደለውም። ቀጥታ መቼም እኛ ላይ ነው ከጀርባችን አትወርዱም ነበረ። ግን ምንም እኔ ገና አልተጠመኩም፣ ደህንነትም አልተማርኩም አለች ልጅቷ። ይልቅ እርዳታ ያስፈልጋታል። ተረጋግታ አሁን
ራሷን ማዳመጥ አለባት። በትክክል ወደ ክርስቶስ ኢየሱስ መምጣት አለባት። እዚህ ጋር ኦርቶዶክስን ወዳለው እንደዚህ ነኝ ከዛ ደግሞ እዚህ ጋር ኢየሱስ ምናምን አይሰራም። ዓለም አንዱን ለይና ተረጋጊ እና ወደ ክርስቶስ ጉያ ግቢ። ማምለጫሽ ኢየሱስ ክርስቶስ ነው። እባካችሁ ተመለሱ እናንተ ወጣቶች፣ ጨለማን አትከተሉ። በቃ ራሳችሁ አፕዴት አርጉ፣ ከጊዜው ጋር አፕዴት አርጉ፣ አምልጡ። ሮሜ 12:19 ላይ ተወዳጆች ሆይ ራሳችሁ አትበቀሉ፣ በቀል የኔ ነው እኔ ብድራቱን እመልሳለሁ ይላል ጌታ ተብሎ ተጽፏልና እግዚአብሔርን የበደለ በሰው አይቀጣም። ይሄን ነገር አስታውሱልኝ። እግዚአብሔርን የበደለ በሰው አይቀጣም። ይሄ ነው ችግሩ። ማርያም ብትሉ ማርያም አታድንም። አባት የሌለው ትውልድ እንደዚህ ነው የሚያድገው። እረኛ የሌለው ትውልድ፣ መሪ የሌለው ትውልድ፣ አስተማሪ መካሪ የሚገስጽ የሌለው ትውልድ መገለጫው ይሄ ነው። በሴት ያደገ ልጅ፣ የአባት ፊገር የሌለው ልጅ። አባት ግን ኢየሱስ ክርስቶስ ነው። እረኛ ኢየሱስ ክርስቶስ ነው። መሪ አስተማሪ ኢየሱስ ክርስቶስ ነው። ወደ ኢየሱስ ተጠጉ እናንተ ጎረምሶች፣ እናንተ የኦርቶዶክስ ወጣቶች ፕሊዝ እኔንን ነው ምለው። እና እንዳልኳችሁ ዓለም ተናወጠች በዚህ ወቅት። በጣም የሚገርመው ነገር ዓለም ስትናወጥ ማናው ያልደረሰባት ብትሉኝ ካናዳ። ወገኖቼ ለካናዳ መጸለይ አለብን። ካናዳ ክርስቲያኒቲን የክርስቶስን ነገር አስወጥታ በሯን ዘግታለች። የካናዳ ምድር በጥልቁ ተወርሷል። እና አሁን ክርስቲያኖች የሆነ ቤተክርስቲያን ፖሊሶች ገብተው ፓስተሩን ምን አርግ እንደሚሉት አትጠይቁኝ፣ በጣም ሊያንገላቱት ሲሉ ውጡልኝ ብሎ ሲያስወጣ የካናዳ ፖሊሶች ውጡልኝ። እዛ ሀገር ወንጌል መስበክ ራሱ ክልክል ነው። በጣም ክርስትናን የምትቃወም ሀገር። ባለፈው ጊዜ ቪዲዮ አያይዣለሁ። የሂንዱን አምላክ በአደባባይ ተሰብስበው አምልከዋል። የግብረ ሰዶምና የጥልቁ ስራ የሰፈነበት ሀገር ካናዳ ነው። ስለዚህ ለካናዳ በጣም መጸለይ አለብን። ፓስተሩን ለማስፈራራት ቤተክርስቲያን ድረስ መጥተው ጀግና የሆነ ፓስተር ግን ውጡልኝ አላቸው። ውጡልኝ እናንተ ካዲዎች እናንተ ብሎ ሲያስወጣቸው ይታያልና ለካናዳ እንጸልይ። ይህንን እላለሁ። እግዚአብሔር የተመሰገነ ይሁን። አሁን ደግሞ በዚህ በተነሳው በቻርሊ ሞት የተነሳው ነውጥ አገራችንም እንድትሳተፍ በዛው የክርስቶስን ወንጌል እንድታነሳ ሁላችንም የሚሆነውን ነገር እያየን ከመንፈስ ቅዱስ ጋር ከቃሉ ጋር ቤተክርስቲያን ተነሺ፣ ትውልድን አስተምሪ። አሁን ደግሞ ሊመጣ ነው የመስከረም ወር አይደለም? መስከረም ወር እዚህ ሀገር በጥቅምት ወር ሃሎዊን የሚሉት የሙት መናፍስት የሚያከብሩበት በዓል አለ። የኛ ሀገር ደግሞ ትልቁ የባዕድ አምልኮ በዓል አለ። የባዕድ አምልኮ ኢሬቻ የሚባለው ደግሞ ኢሬቻ ሲመጣ አሁን የግድ መዋጋት በክርስቶስ ኢየሱስ ስራውን እናፈርሳለን። ኢሬቻ ከሀገራችን መጥፋት አለበት። ኢሬቻ የባዕድ አምልኮ ነው። ማንም ሰው በዚህ አይከራከርም። አይናችን እያየ የሚያንጨፈጭፉት እዛ ላይ ቅቤ የሚቀቡት ነገር ይሄ የባዕድ አምልኮ ነው። ስለዚህ በጌታ በኢየሱስ ክርስቶስ ስም ኢሬቻን እንቃወማለን፣ ስራውንም እናፈርሳለን። ከትውልድ ላይም ቀንበሩ ይነሳል። እኔ ይህንን እላለሁ ዛሬ በእውነት ነው የምላችሁ። ስለዚህ ይሄ አሁን በየጊዜው ሰይጣን አጀንዳ እየሰጠ የህዝቡን አይምሮ ቢዚ እያረገ ከእግዚአብሔር አጀንዳ ከእግዚአብሔር ፈቃድ ከእግዚአብሔር ሐሳብ እያወጣው ነው ትውልዱ። በጣም የሚገርማችሁ ነገር ባለፈው ሳምንት የሆነ ነገር ትኩረታችን ነበር። ከዛ ደግሞ አሁን በዚህ ሳምንት ደግሞ ይሄ መጣ፣ የዚህ ልጅ ስዕል መቅደድ። ባለፈው ሳምንት ያቺ ልጅ የተገለጠችው የጥልቁን ሐሳብ ይዛ የተገለጠችው ወጣት ልጅ እሷም አሁን እየመጣ ሐሳቧ እየመጣ ሲሄድ በደንብ እየተገለጠ ነው ፍንትው እያለ። ይሄ ኤነርጂ የሚባለው ነገር ማለት ነው፣ ከእግዚአብሔር ተቃራኒ የሆነ ነገር ማለት ነው። ስለዚህ አሁን እኔና እናንተ እንደ ቤተ ክርስቲያን እንደ ክርስቶስ ኢየሱስ ተከታይ ጆሮአችንን፣ አይናችንን፣ ልባችንን በእግዚአብሔር ላይ አድርገን ትውልድን የማንቃት ትውልድን ወደ እግዚአብሔር የማምጣት ኃላፊነት አለብን። ይሄ የኔና የናንተ ስራ ነው። ኢትዮጵያ በወንጌል ትታረሳለች። አሁንም ደግሞ በዚህ በኦርቶዶክስ ውስጥ ያለው ይሄ ስዕል አድኖ ወይ ደግሞ ድግምት መተት ምናምን የሚባለው ነገር
አሁን መጨረሻው ደርሷል። በቃ አለቀ። እግዚአብሔር እንደዚህ ያጋለጠው አንድ ነገር በተፈጠረ ቁጥር እንዴት አክት እንደሚያደርጉ ምን ጭንቅላታቸው ውስጥ እንዳለ አመጽ የእግዚአብሔር የክርስትና ባህሪ ያልሆነ ነገር እየተገለጠ ነው። ይሄ ደግሞ ከተገለጠ ጥሩ እኮ ነው፣ መፍትሄ ያገኛል። መፍትሄው ደግሞ አንድና አንድ ሁለት ኢየሱስ ክርስቶስ ይባላል። በወንጌል እንበረታለን። ጌታ ስራውን ይሰራል፣ ትውልድ ያመልጣል። ኢየሱስ ጌታ ነው። ወንድሞች እህቶች ተባረኩ። መልእክቴን ጨርሻለሁ። በሌላ መልእክት እስክንገናኝ ድረስ ሰላም ክረሙ። ኢትዮጵያን እግዚአብሔር ይባርካት። ተባረኩልኝ። ሻሎም ሻሎም። እሱን ከማወዳ ምን ይወዳደራል? ሁሉን እርግፍ አድርጎ አስትቶ ያስኬዳል። ሽልማ